ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ የጨረቃ ፋሚሊዎች፣ እኛ አለን ፈጣሪ ይመስገን። ዛሬ በጣም ደስ ብሎኝ ነው የመጣሁትኝ። ሁላችሁንም በጣም እናመሰግናለን። በጣም በብዙ ነገር ነው ከኛ ጋር ያላችሁት እና በጣም ቴንኪው። ክብራችን እንዲነካ ማትፈልጉ አላችሁ። በቃ ምናችንም እንዲነካ ማትፈልጉ አላችሁና ጭራሽ ሁሌ በላይ እንድንሆን ነው የምትፈልጉትና እግዚአብሔር ያክብርልን። በጣም እንወዳችኋለን። ለምትሰጡን ፍቅር፣ ለምትሰጡን ለሁሉም ነገር ፈጣሪ በቃ እግዚአብሔር ይስጥልን። በእውነት እግዚአብሔር የልባችሁን መሻት ይምላላችሁ ሁላችሁንም። በጣም ብዙ እየተባለብን ምናምን እዚህ ደርሰናል ሁላችንም አይደለ? እናንተን ይዘን እኛ ደግሞ እናንተን ለማስደሰት በቻልነው አቅም እንሞክራለን። የቻልነውን ሁሉ እናደርጋለን። ያ ቃሌ ነው፣ ፕሮሚስ በእውነት እኛም ብላችሁ ነው በቃ ከብዙ ሰው የምትጋጩት ምናምን እና ብቻ በጣም እናመሰግናለን። ዛሬ ለማመስገንም ሃይሚንም አንድ ጥሩ ቦታ ልወስዳትም ነው የመጣሁት። ጠርቻታለሁ፣ ትመጣለች። ባይገርማችሁ በጣም ደስ ብሏት ነበረ። እሷ የሆነ ቦታ ወስዳታለሁኝ፣ ጥሩ ቦታ ነው ወስዳት። እሷ ማዝናናት ትፈልጋለሁ ምናምን ከሀገርም ወጣ መዝናናት ትፈልጋለች እና ትንሽ ቆይ ሰከን ይበልና ብዙ ነገር እናያለን። ሃይሚ ደስተኛ ሆና ማየት የራሱ ለኔ በጣም ትልቅ ነገር ነው። በእውነት ያልጠበቅኩትን ነገር ነው ያደረገችው። ሰውን ለማመስገን በቃ ቴንኪዩ ምናምን እኮ በቂ ነው አይደል? ግን እሷ ቃል አታ ነው በቃ እንደዛ የሆነችው እያለቀሰች የነበረችው ምናምን። አይ ቲንክ አሁን ለአድራጊው እኮ ምንም ላይመስል ይችላል። አሁን ለእናንተ ጥሩ የሚያደርግላችሁ ሰው ምንም ላይመስል ይችላል። እናንተ ጥሩ መሆን ሜቢ እናንተ ጥሩ ስለሆናችሁለት ሊሆን ይችላል። ግን ያ ሰው ላይ ደግሞ በጣም ትልቅ ለውጥ እንደሚያመጣ ነው ያየሁበት። በእውነት እኔ ሃይሚ ላይ በጣም ትልቅ ተጽዕኖ እንደፈጠርኩኝ ነው የተሰማኝ። እንደዛ ስትሆን እኔ እንጃ ሃይሚዬ፣ እኔ አሁንም በጣም ነው የምወድሽ። እውነት እድሜሽን ያርዝምልኝ። ሁሌ ደስተኛ እንድትሆኝልኝ ነው የምፈልገውና አንቺ የምትፈልጊውን ነገር ሁሉ ለማድረግ እሞክራለሁኝ። አንቺ የሚያስደስቱ ነገሮችን ሁሉ አደርጋለሁኝ። በቃ በቻልኩት አቅም ሁሉ አደርግልሻለሁ። ምክንያቱም በጣም ጥሩ ሰው ነሽ። ለጥሩ ሰው ደግሞ ምንም ቢከፈልለት ምንም ቢደረግ ፈለገ መስዋዕት ብትከፍሉለት እንጣታል እንትን አያመጣም ማለት። አሁን እኔ ላይ ለሃይሚ የፈለገውን መስዋዕትነት ብከፍልላት እኔ በተለይ ምንም ሀፕን የሚያደርግብኝ ነገር የለም። ፈለገ መስዋዕት ያስከፍለኝ ግን ጭራሽ ነው ቼክ ማላደርገው እኔ ላይ ሀፕን አደረገ ምናምን በሃይሚ ጉዳይ ጭራሽ። እና በጣም ነው የምወድሽ። በቃ ሃይሚዬ ራስሽን ጠብቂልኝ በእውነት። አንዳንዴ እንደ ልጅ የሚያረግሻል፣ አንዳንዴ እንደ ትልቅ ሰው የሚያረግሻል ምናምን። የኔ ብርቱ ሰው ነሽ እኮ አንቺ። በጣም ብዙ ማይነገሩ ማንነቶች ያሉሽ ሰው ነሽ። በጣም ብዙ ማለት ነው። እኔ ይሆናላ እንዴ ተወጥቶ አይነገርም እንጂ በጣም ብዙ ማይነገር ማንነት ያላት ልጅ ናት። እግዚአብሔርን ጀግና ሰው ናት። በቃ ሴትነት ጀግንነት መሆኑንም የማሳያ ምሳሌ መሆን የምትችል ሰው ናት። በእውነት በጣም በጎ ስራ ምሰራ ልጅ ነች። ለሰው አንድ ቀን ክፋት አስባ አታውቅም። ሰው ቢደርስባት እንኳን በቃ ኖርማል ነው፣ አትናገርም ምናምን። ሲነሳባት ነው አንዳንዴ የምትናገረው እንጂ በቃ ምገርም ሰው ነች። እውነት እሷን ለመግለጽ ቃል እንኳን ያሳጣል። ቃል ያጥራል ሃይሚን ለመግለጽ። እናንተ አሁን ሃይሚን የምትወዷት በምትዋት ልክ ነው አይደል? ከዛም በላይ ናት ሃይሚ። የምታረጋቸው ነገሮች ምናምን ከዛም በላይ ናት። የሆነ አንዳንዴ አለመግባባት ምናምን ይፈጠራሉ ከሁሉም ሰው ላይ አይደል? እና እኔና ሃይሚ ስንጋጭ ምናምን በቃ እግዚአብሔርና ብዙም ያለያየን ነገሮች ተፈጥሮ ያውቃሉ። ካሜራ ላይ ያልወጡ ብዙ ማለት ነው። ግን እዛው በጣም አግሬሲቭ ትሆናለች ስትናደድ ምናምን እና እዛው ነው የምናበርደው። ከዛ በቃ ይቅርታ እንባባልና ነው ምንቶ ካሜራ ላይ ያልወጡ በጣም ብዙ አሉና ስትናደድ ደግሞ በቃ አንዳንዴ ምን ይባላል፣ ስናደድ የሚኖረኝን ድፍረት ፈጣሪ አንተ ጠብቀኝ የሚባለው። ስትናደዱ ድፍረታችሁ ኦቨር ነው የሚሆነው ምናምን። ብቻ እኔ እንጃ ሃይሚ መግለጽ አልችልም። በቃ ምርጥ ሰው ነች፣ ያለ ምርጥ ሰው ናት። ጠርቻታለሁ፣ ትመጣለች፣ ጥሩ ጊዜ እናሳልፋለን ስምትል በቃ እኔ ደስታዋን ሳይ በጣም ደስ ይለኛል። እግዚአብሔርን እናንተንም አመሰግናለሁ ሁላችሁንም። እውነት እኛን በጣም እንደምትወዱን አውቃለሁ በጣም እና እግዚአብሔር በቃ የልባችሁን ይፈጽምላችሁ፣ የልባችሁን መሻት ቤተሰቦቻችሁ እናንተን ይጠብቅላችሁ። እናመሰግናለን በእውነት በሰላም ያገናኛችሁ። ከሀገር ወጥቶ በጣም ብዙ ፈተና አለ።
እኔ ሁሌ የምለው ነገር ነው አይደለ? በቃ ፈጣሪ ይጠብቃችሁ። ለራሳችሁ ሁኑ፣ ለቤተሰባችሁ ሁኑ። በቃ እግዚአብሔር ይስጣችሁ። በእውነት ጥሩ ሁኑ ለማለት ነው። ቅመምዬ ትምጣና አደርቃታለሁ። ዝም ፏን ብላ ትምጣ፣ ምንም ብላ ትምጣ አትምጣም፣ ብቻ እኔ አደርቃታለሁ። ፈታ በሉልኝሽ። እንድጨነቁ ሳይሆን ራሳችንን እንድናስብ ነጋችንን እንዴት ማሳመር እንችላለን። ዛሬ ነው የምንኖረው፣ ስለ ነገ ዋስትና የለንም ብያለሁ። ዛሬን ጥሩ ከሰራን ነጋችንም ጥሩ ይሆናል። ነገ እንደምንኖር ሜቢ ዋስትናችንም ሊሆን ይችላል የዛሬ ጥሩነታችን። በእውነት ብቻ ጥሩ እንሁን፣ ለሁሉም ሰው ለወዳጆቻችን ጥሩ እንሁን። ጥሩ የምንሆንላቸው ሰዎች ነገ ጥሩ ለኛ የሆነ ነገር እንኳን ሀፕን ቢያደርግብን ጥሩ ምላሽ የሚሰጡን ሰዎች ነው የሚሆኑት። 100% ሹር ነኝ ብዬ ተስፋ አደርጋለሁ። ያው በሰው ዲፔንድ መሆንና በሰው ትረስት መሆን ይከብዳልና ብቻ ራሳችን እንድናስብ በእውነት መሻት ይፈጽምላችሁ። ቅመምዬ ትምጣ፣ እኔ ረረድብን አድርጌ አድርቄ እሄዳለሁኝ። ይመቻችሁ፣ ወዳችኋለሁ። ቴንኪው ለምታረጉን ለሁሉም ነገር። አሁንም ሰብስክራይብ ያረጋችሁ ይሄን ቤት ተቀላቀሉን። የጨረቃ ፋሚሊ የጀግኖቹ ፋሚሊ ያልሆናችሁ ድጋሚ መቀላቀል ትችላላችሁ። በራችን ክፍት ነው። እኛ የምንፈልገው ቅንነት፣ ንጹህነት፣ ፍቅር፣ አንድነትን ብቻ ነው። ኑሩልኝ። ያስብሻል ልቤ ያስብሻል ያስብሻል ልቤ ያስብሻል ውሎ ማደሩ ታከተው አልቻለም ፍጹም ለመተው ያስብሻል ብቻዬ ከቤቴ ቁጭ ብዬ ብቻዬ ባስታወስኩሽ ቁጥር ብቻዬ ባስታወስኩሽ ቁጥር ብቻዬ አንቺ የሌለሽበት ብቻዬ ስትጠብ ምድር ብቻዬ ስትጠበኝ ምድር ብቻዬን ናፍቆት ስንቄን ይዤ ብቻዬን በሀሳብዬ ዋኘው ብቻዬን በሀሳብዬ ዋኘው ብቻዬን ከትዝታ ባህር ብቻዬን ሰብጬልሻለሁ ብቻዬን። እንዴት ነሽ? አለሁ። እንዴት ነህ? ታቅጃለሁ። የኔ እናት ነኝ። እንዴ ፊትሽንም ዘብዝፈሽበትም ተናደሽበትም ተናግረሽበትም በቃ ቶሎ አረጀሽብኝ። ነይስ ወደዚህ ጭረንጉስ ታዲያ አቃጥል ልደፋኝ። እሺ ልክ እኮ ነኝ። ቲቪ ነሽ ወይ ዳንቴል ለብሰሽ ማርያምን ያለ ልክ ነኝ። እግዚአብሔርን ያበደን ያምራል። ፓፓ የፕሮግራም ሰው ነሽ አለ ከኔ አጠገብ ብትለይ መወስድሽ ቦታ ጋር ምን ማለት ነው ደግሞ? አንጠለጥልሻለሁ። ያገኘሁትን ሰው እየሄድኩ ነው ማወራው። እሺ በቃ ይቅርታ አትውጋኝ። እውነት ሰው ሳይ በፀጉሩ የተሸፈነ እየወጋኝ ነው። ቤተሰብዩ እንዴ እኮ እንትን እንዳትያ ጭርምቡስ። አሁን እንሄዳለን፣ ፏ እንላለን። እሺ የኔ እናት ቤተሰብን በደንብ እያመሰገንኩ ነበረ። አመስግኛቸው። አመሰግነው። በጣም ነው የምንወዳችሁ እናንተ። ተቧጨሬ ምናምን ካያችሁ እንግዲህ አፍረን አናቅም። ቆይ እስኪ እናንተን ይዘን አፍረን አናቅም። የኛ ውድ ቤተሰቦች አይደል? እግዚአብሔር እኔ በደንብ አመስግኛለሁ። ቃላት አጥሮኛ አመስግኛለሁ። እግዚአብሔር ሁሉንም የጨረቃ ፋሚሊ ስማችን እየገነነ ነው በዓለም ዙሪያ እንዲህ እየገነነን ነውና ምን ተሰማሁት? የኛ የጨረቃ ፋሚሊ ያልሆናችሁ ይሄንን ጀግና ፋሚሊ ያልተቀላቀላችሁ ተቀላቀሉን እና እናመሰግናለን በጣም የኔ ውድ ደግሞ ማለት ነው። ምንድነው ተቅለስልሽሽ ነገር አለ አረገዝኩ ዛሬ ሲጀመር እንደመጣው ሙዴን ባጦልበኝ ኖሮ ብዙ ምነግርህ ነገር ነበረኝና ዛሬ በጣም ብዙ ምነግርህ ነገር አለኝ። አረው ከእንድረሱልኝ ምን እሺ ነው አንቺ ድረሱልኝ። ያገር ያለ መንግስት ያለ ለያን ጁስ ልጋብዝሽና እንሄዳለን። አጠጭም ጁስ መስማት አልፈለክም ነው? እሺ ንገሪኛ። አንቺ እኮ ልነግርህ ነበረ ነው ይመሰለኝ። ልነግርህ ነው እኮ ያልኩት። እሺ ንገሪኝ። አሁን ደግሞ ዝናብ ዘንቦ ባንተ ነው እንደዚህ አይንህን እያየሁ ነው መናገር የምፈልገው። ቅንድብህን እኮ አይደለም ያልኩት። ያው ምንም ነግር ነገር የለም። አመሰግናለሁ። ወዴት ነበር መንገዱ? ጨረሽ ወይ? አዎ
በቃ ነገርሽኝ። አትሄጂም እንዴ? ወሬ ለመስማት ያለ ጉጉት እንዴ? ጉጉት አይደለም አሁን። ኧረ በቃ አልሰማም ብል ዋና እንዲህ ልትገይኝ እኮ ነው የምትደርሺው አይደል እንዴ? አይደለም ወይ? አይደለም። ኧረ አበላሽዋለሁ፣ እዛ አዋርድሻለሁ በታትኛው። እውነት ፕሮግራሙ ሰዓት አልሄደብህም? እኔ ጁስ ልጋብዝሽ ስልሽ ሌላ ነገር አወራሽ። ጁስ ብቻማ አልፈልግም፣ አይስክሬምም እፈልጋለሁ። አይስክሬምም ትፈልጊያለሽ? አዎ። ከየት ነው